It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ከነገ ወዲያ በዕለተ ሐሙስ የ2026 የዓለም ዋንጫ ይጀምራል። 2026 የዓለም ዋንጫ ብዙ አወዛጋቢ ብዙ አነጋጋሪ ክስተቶችን እያስተናገደ ነው ከመጀመሩ በፊት። ይሄ በጣም የብዙ የዓለማችንን ሚዲያዎች ትኩረት የሳበ ለምን የሚል ጥያቄን ያስነሳ ብዙ አጋጣሚዎች ተፈጥረዋል። እነዚህ ጉዳዮች ምንድናቸው የሚለውን ከተጫዋቾች የዝውውር ጉዳይ ጋር እያስተሳሰረን መንገራችንን እንቀጥላለን። የመጀመሪያው ጉዳይ የሚሆነው ኮንትሮቨርሻል ነው ወይም ብዙ አወዛጋቢ ግር የሚያሰኙ ነገሮች በዚህ ዓለም ዋንጫ ላይ በእርግጥ ተከስተዋል ወይ የሚለውን ነው። አዎ ነው መልሱ። በደንብ ከምን ጋር ይያያዛል ሲባል የመጀመሪያው ነገር ብዙ ሰዎችን ግራ ያጋባው እንዴት እንዲህ ሲሆን ፊፋ ራሱ ዝም ይላል ያስባለው የፕራይሲንግ ጉዳይ ነው። የቲኬት ዋጋ አንድም ለእግር ኳስ ይህንን ያህል ማስከፈል ልክ ነው ወይ የሚል ጥያቄን የሚያስነሳ፣ የጨዋታዎችን ቁጥር ሲጨምሩ ገበያቸው እንዲጨምር አድርገዋል። የጨዋታዎቹን ቁጥር ብቻ ጨምረው ግን ዝም ማለት አልፈለጉም። እንደገና የዋጋውን የስቴዲየም የመግቢያ ትኬቱን ዋጋ በፓኬጅ የሚገኘውን አገልግሎት ዋጋ እጅግ በጣም ከፍ ያለ አድርገውታል። ከዚህ በፊት በየትኞቹም ቶርናመንቶች ላይ በየትኛውም ዓለም ዋንጫ ላይ ታይቶ አይታወቅም። ይሄ መጠነኛ ጭማሪ ኤክስፔክትድ ሊሆን ይችላል። ለምሳሌ $200 የሚከፈልበትን ቦታ 230 ብታደርጊው $30 ጭማሪ የምታደርጊበትን ምክንያት ልታስቀምጪ ትችላለሽ። 200 የነበረውን ግን እስከ $800 እና $900 ወይም $1000 አድርገሽ 5 ፎልድ መጨመር ግን አንዩዥዋል ያልተለመደ ነገር ነው እና ይሄ አንዱ ነው። ይሄ ማለት የዘንድሮ የፊፋ የዓለም ዋንጫ የስቴዲየም መግቢያ ቲኬትና የ2022 የዓለም ዋንጫ የስቴዲየም መግቢያ ቲኬት ለተመሳሳይ አገልግሎት የሚከፈልበት የማይገናኝ መሆኑ ነው። ሁለተኛው ራሱ ፊፋ ለዘንድሮ የዓለም ዋንጫ ቲኬቱን ይፋ ካደረገ በኋላ የቲኬቱን ዋጋ በየካታጎሪው ይፋ ካደረገ በኋላ 3 ጊዜ 4 ጊዜ የዋጋ ማሻሻያ ያደረገ። ታዩና የካታሩን ዓለም ዋንጫ ታዩና የራሻውን የዓለም ዋንጫ በቅርብ የተደረጉት እነሱ ስለሆኑ ይህን የ2026 የዓለም ዋንጫ ማየት የሚፈልጉ ሰዎች ቲኬት የሚገዙበት ዋጋ ተብሎ መጀመሪያ የተነገረው ሁለተኛ ተሻሻለ፣ ሁለተኛ የተነገረው ሶስተኛ ጊዜ ሲሻሻል ተቀየረ፣ ሶስተኛ ጊዜ የተሻሻለው ደግሞ እንደገና በአራተኛ ቀያሪ። ይሄ የደንበኛ ነጋዴ አቲቲዩድ አለ አይደል? ትርፍና ትርፍ ብቻ፣ ሌላውን የዓለም ዋንጫን ፋይዳ ሌላውን የዓለም ዋንጫን ትርጉም የረሳ ትርፍም ደግሞ የሆነ ይበቃኛል የምትይው ጤናማ የሆነ ፕሮፊት ማርጂን አለ አይደል የምታስቀምጨው፣ ከዛ በጣም የተጋነነ ሆነ እና ይሄ አንዱ ትልቅ ውዝግብን ያስነሳ ነው። ከዛ በተጨማሪ ደግሞ በሶስተኛ ወገን አሁን አንዱ አስገራሚው ነገር እንደዛም ሆኖ ትኬት አልቋል። ሁሉም ጨዋታዎች ይላል ፊፋ ሶልድ አውት ነው ይላል። የሁሉም ጨዋታዎች ትኬት ተሸጦ አልቋል። ይሄ እየገረመን እያለ ግን እንደገና በሶስተኛ ወገን ትኬት ለመሸጥ የሚደረጉ ጥረቶች አሉ። ያንንም አላስቆምክም ተብሎ ተወቅሷል። ቸልተኛ ሆነሃል፣ የራስህን አጋበስክ። እንደገና ደግሞ አሁንም በትክክል እግር ኳስን ወደው ረጅም ርቀት ሊጓዙ የሚፈልጉ ሰዎች ይህንን ለረጅም ጊዜ እቅድ ያደረጉትን ነገር የሚያሰናክል ተግባራዊ እንዳያደርጉት እንቅፋት የሚሆን
ነገር ሲሰራም ደግሞ ቸላልክ ተብሎ ኢቭን በፍርድ ቤት እኮ ጉዳዩ እስኪታይ ድረስ ማለት ይሄ አንደኛው ነገር ነው። የ2026ን የዓለም ዋንጫ ሐሙስ የሚጀምረውን ሰዎች እንዳይወዱት ካደረጋቸው ነገር መካከል አንዱ እሱ። ሁለተኛው የአሜሪካን የኢሚግሬሽን ሕግና ሕጉን የምትተገብርበት መንገድ ብዙ ሰዎችን ወደ ዓለም ዋንጫው እንዳይሳቡ አድርጓል። ዓለም ዋንጫን ማየት ልማዳቸው የሆነ ዓለም ዋንጫን ማየት የሚፈልጉ እግር ኳስን የሚወዱ ሰዎች የምታዘጋጀው ሀገር አብዛኛው ጨዋታ በአሜሪካን ሀገር ስለሚደረግ የዛች ሀገር የኢሚግሬሽን ሕግ ጥብቅ መሆን እንዲህ ላለ ትልቅ ዓለም አቀፋዊ ኢቨንት ኃላፊነት ተሰጥቷት እየሰራችም እንኳን ቢሆን የትገባላችሁና አትገቡም ሕጓ ላይ ኮምፕሮማይዝ ማድረግ አትፈልግም አሜሪካ። ሰው እንግዳ ለመቀበል የሚያስችል ኃላፊነት ወስዳለች። እንግዳ መቀበል ላይ ግን ያን ያህል የተወሰኑ መላላቶችን ማድረግ አልፈለገችም። ለምሳሌ ወደ 51 የሚደርሱ ሀገራት ላይ የጉዞ እገዳ አርጋለች አይደል? እነዛን 51 ሀገራት ለኳሱ የሚመጡትን ተኳስ ተጫዋቾቻችሁ ምናምን ፈቅጃለሁ ትልሻለች። አሁን ትላንት ዛሬ በጣም በከፍተኛ ደረጃ መነጋገሪያ የሆነው አፍሪካዊው ዳኛ አሜሪካ ከደረሱ በኋላ እንዲመለሱ መደረግ ነው። በሚያሚ ኢንተርናሽናል ኤርፖርት አገኝተዋል ሰውየው ዳኛው። እኚህ ዳኛ በዜግነት ሶማሊያዊ ናቸው። በአሜሪካን ሀገር የመግባትም አሜሪካን ሀገር የመስራት ፈቃድም አላቸው። እንደገና ደግሞ የ2025 የአፍሪካ ምርጡ ዳኛ ተብለው ተመርጠዋል። አሁን ይሄ ዓለም አቀፍ ውድድር አህጉራዊ ውክልናም ጭምር ያለበት ነው። ከደቡብ አሜሪካ የተወሰኑ ሀገራት፣ ከአውሮፓ የተወሰኑ ሀገራት፣ ከአፍሪካ የተወሰኑ ሀገራት፣ ከኤዥያ የተወሰኑ ሀገራት መጥተው ውድድራቸውን የሚያደርጉበት ነው። እነዚህ 48 ተሳታፊ ሀገራት ከሁሉም አህጉራት የተገኙ ናቸው። ስለዚህ እነዚህ አህጉራት የየራሳቸውን የዳኝነት ተወካዮችም አላቸው ማለት ነው። የብሔራዊ ቡድን ብቻ ሳይሆን ካፍ ደግሞ 2025 ላይ የኔ ምርጡ ዳኛ አንተ ነህ ብሎ የመደባቸው ናቸው፣ የመረጣቸው ናቸው፣ ጎበዝ ናቸው ማለት ነው። አፍሪካዊው ዳኛ ቢባል ብዙ ሰው ደስ ይለዋል። ግን አሜሪካ አትገባም ማለት ቪዛ እኮ አለ፣ የሥራ ፈቃድ እኮ አለ። ፊፋ የመረጠው እኮ ዳኛ ነው። ካፍ እኮ ምርጡ ዳኛ ብሎ በ2025 የሸለመው ዳኛ እኮ። ስለዚህ አፍሪካ አንዱን የመወከል እድሏን አጋጣሚዋን ታጣለች ማለት ወይም አታለች ማለት። ይህንን በተመለከተ ፊፋ እኔ በሀገራት የቪዛ አሰራር ወይም ኢሚግሬሽን አሰራር ላይ ጣልቃ አልገባም። እንደውም የገረመኝ እሱ ይግባ ማለቴ ሳይሆን ግን የሆነ ጥረት ማድረግ የለበትም ወይ ነገሮችን ለማስተካከል አላደረገም ወይ ምንም አድርጓል ምናምን የሚል ነገር አላየውም። አይተሃል? እንደዛ እኔ ያየሁት አንተ አሁን ያልከው አለ ብዬ ነው የማምነው። ግን ዘርበሉ ተብለዋል። ዘርበሉ መባልን ከአሜሪካ ሲሆን እሺ ብለው ተሽኮርመው ይቀበላሉ ነው እንጂ ያደረጉበት አይነት ስሜት እንዳለው የፊፋው ቃል አቀባይ የሚናገሩት ነገር ለእኔ እንደዛ ነው የተሰማኝ። አድርገዋል ግን ዘርበሉ ተብለዋል፣ አይሆንም ተብለዋል። ለእኔ ገባኝ እንደዛ ነው ስቴትመንታቸውን ወይም ቃል አቀባዩ ሲናገሩ እንዲህ ጥረናት የምንችለውን ነገር በሙሉ ብናደርግም ሊሳካልን አልቻለም በሚል በፊት ለፊት አላስቀመጡም። ነገር ግን አገላለጻቸው የተደረገ ሙከራ፣ የተደረገ ጥረት ለማስረዳት የተደረገ ነገር አለ። ስለዚህ ዘርበሉ መባልን ተከትሎ ግን ያው እንደምታውቁት እኛ በሀገራት የኢሚግሬሽን ሕግና የአሰራር ላይ ጣልቃ አንገባም፣ የተፈቀደላቸው ይገባሉ፣ ያልተፈቀደላቸው አይገቡም የሚል ነገር ያስቀመጠው እና አሁን ቪዛ የሰጠሽውን ሰው እንኳን ቪዛ ሰርተህ መኖር ትችላለህ ብለሽ የፈቀድሽለትን ሰው የዓለም ዋንጫ ሊዳኝ እንደሚመጣ እያወቅሽ አይገባም ማለት አሜሪካ ችላለች። ብቻ የሆነ የሚደብር ስሜትን ይፈጥራል። ይህንን ተከትሎ የስፖርት ኮሚዩኒቲው በሙሉ እግር ኳስን የሚወደው በሙሉ ከጎናችን ሊቆም ይገባዋል አሉ። ሰውየው ወዲያው ነው ወደ ቱርክ የተመለሱት ዳኛው። ስለዚህ ከጎናችን ሊቆምና እንዲህ ያለውን ነገር በጋራ ነው ልንታገለው የሚገባው የሚል መልእክት ከሶማሊያ እግር ኳስ ፌዴሬሽንም ከሶማሊያ መንግስትም እየተላለፈ ነው ያለው እና ካፍ በዚህ ጉዳይ ላይ እንደውም እኔ ከፊፋም በላይ ካፍ ጥቅሜን አጥቻለሁ
ጎበዜን እንዳይታይልኝ ለዓለም አድርጋችሁብኛል ምናምን ቢል ትንሽ አላረ ትንሽ እስክትሞነጫጨሪ ድረስ ብትታገይ ቁጥሩ እሱን ነው እኔም አላየውም ብዬ ቀደም የተናገርኩት። በቃ አክሰፕት ምን አድርገናል፣ በቃ ምንም ጣልቃ መግባት አንችልም እዚህ ውስጥ። የፊፋ ነው የካፍማ የራሱ ዳኛ ናቸው። ፊፋ ልክ ከአውሮፓ እንደሚመጡት ዳኞች፣ ከኤዥያ እንደሚመጡት ዳኞች፣ ከደቡብ አሜሪካ እንደሚመጡት ዳኞች፣ እኚህ ደግሞ የአፍሪካ ዳኛ ናቸው። ካፍ ግን የእሱ ዳኛ ናቸው የበለጠ ውክልናው የ2025 ጎበዝ ምርጡ የዓመቱ ኮከብ ዳኛ ናቸው። እንዲህ ወክዬ የላኳቸውን ሰው የማትቀበሉ ደግሞ የራሳቸው መባል ያለበት በካፍም ጭምር ነው። ካፍ ምንም አላለ። ልክ ነው። እንደውም በራሳቸው በስራ እድገታቸው ላይ እኮ ነው አሁን ችግር የመጣው። ምክንያቱም የ2025 ምርጥ ተብሎ መመረጣቸው ነው አንድም በዚህ በዓለም ዋንጫ ላይ ጨዋታዎችን እንዲያጫውቱ ምክንያት የሚሆኑ ጎበዝ መሆን በዓለም ዋንጫ ላይ ጨዋታ እንድትመራ ምክንያት ይሆናል። ስለዚህ ይህንን በራሳቸው በስራቸው ላይ ያላቸውን እድገትም አብሮ የገታ ውሳኔ ነው እና ትላንትና እንዳልከው በሁሉም ሚዲያዎች ነበር ምሽት ላይ በጣም ትልቅ ዜና ሆኖ ይነገር የነበረው። ግን ያው በቃ መፍትሄ ግን ያለው አይመስልም። ድጋሚ ወደ አሜሪካ ሄደው ጨዋታዎችን የሚመሩበት መንገድ ይፈጠራል ብለን እንዳታስብ የሚያደርግ ሪፖርቶች ናቸው ሲወጡ የነበረው። ያው ሶማሊያዊ ናቸው እና ምናልባት ወደ አሜሪካ እንዳይገቡ ከታገዱ ሀገራት መካከል አንደኛው ሶማሊያ ስለሆነች በዛ አካሄድ ነው ነገሩ የታየው የሚሉ ሪፖርቶችም አይቻለሁኝ። እንደዚህ አልነበረማ የገዳው እኮ ለምሳሌ የታገዱ ሀገራት ወደ ዓለም ዋንጫው እኮ ሄደዋል። ዓለም ዋንጫው ከሆነ ኑ ተብለዋል። ዓለም ዋንጫው ላይ ጉዳይ ያላቸው ተመልካቾችን አይደለም። ዓለም ዋንጫው ላይ ጉዳይ ያላቸው እግር ኳስ ተጫዋቾች፣ አሰልጣኞች እንደዚሁም ደግሞ ዳኞች ከተከለከሉ ሀገራት እኮ ገብተዋል። ሶማሊያን ኤክሰፕሽናል የሚያደርጋት እና እሷ ላይ ብቻ ይህ አሰራር የሚጸናበት ምንም ምክንያት የለም። ኦፍኮርስ ሶማሊያ እንዲህ ያለ እገዳ ከተጣለባቸው ሀገራት መካከል አንዷ ናት፣ ግን ብቸኛው አይደለችም። 51 አሉ። ከነዚህ 51 ውስጥ ወደ አሜሪካ ደግሞ ተፈቅዶላቸው የገቡ አሉ። እኚህ ሰውዬ ላይ የተለየ ነገር ካላደረግሽ፣ ባድ ሪከርድ ካልነበራቸው እና እሱንም ደግሞ ካልገለጽሽ አንደርስታንድ ለማድረግ ለመቀበል እና ልክ ነው ብሎ ለማለት ለእኔ በጣም ያስቸግረኛል። ስለዚህ እኔ የሶማሊያ መንግስት እንዳለው አንፌር ነው፣ ፌርነስን በእግር ኳስ ውስጥ የሚያጠፋ ነው ብሎ የገለጸውን ነገር ስላልተብራራ አሜሪካ ይህንን ክልከላ ለማድረጓ ዳኛውን መግባት እና መስራት የከለከለችበትን አጋጣሚ የተለየ እንድንቀበለው የሚያደርግ ምክንያት ስለሌለ እኔ ልክ ነው ብዬ አላምንም። ግን ይሄ መጀመሪያው እኮ አይደለም። የኢራቅ ብሔራዊ ቡድን ዋና ከሚባሉ ተጫዋቾች መካከል አንዱን ኤርፖርት ላይ ለ6 እና ለ7 ሰዓት ኢንተርቪው ሲያደርጉት ነበረ። አለመግባትን አያስመኝሽም ማለት ምንም በተለይ ከዚህ ከእግር ኳስን ከሚወዱ እግር ኳስን ለማየት ብቻ ሳይሆን በቃ ተሳትፎ ከሚያደርጉ ጋራ ያለው ግንኙነት ግን በየጊዜው ፖዘቲቭ የሚባል ሪፖርት አይደለም እየሰማን ያለ ነው። በተለይ ይሄ በቃ ትጠራጠራቸዋለች፣ ጥሩ ግንኙነት የላቸውም ከአሜሪካ ጋር ተብለው በሚታሰቡ ሀገራትና ከዛ አካባቢ ከሚመጡ ሀገራት በኩል የሚወሰደው ነገር በጣም አስገራሚ ነው እና ከእግር ኳስ ጋራም ይሄ ቀጥተኛ ግንኙነት ያለውም አይመስልም ተብሎ ነው አስተያየት ሲሰጥ ነበር። ይኸውልሽ የዚህ አይነት ውሳኔ ሰለባ እኮ እኛም ሆነናል። ለምሳሌ የኢትዮጵያ ብሔራዊ ቡድን በየዓመቱ ሄዶ በአሜሪካን ሀገር የወዳጅነት ጨዋታን ያደርጋል። በዚህ የወዳጅነት ጨዋታ ላይ ዘንድሮም ይኖራል ተብሎ ተገምቶ ነበረ። ስለዚህ በዛ መንገድ ዘንድሮ የሚደረግ ነገር የለም፣ ምክንያቱም ከቪዛ ጋር በተያያዘ ያለው ችግር ይህንን የሚያስችል አይደለም ተብሎ ተሰረዘ። ይሄ የወዳጅነት ጨዋታ ስለሆነ ምናልባት ሊያገኝ የሚገባውን ያህል ትኩረት አላገኘ ይሆናል። ነገር ግን አሜሪካን ዩጂን ላይ ይደረግ የነበረ የሩጫ ውድድርም እኮ የኢትዮጵያን አትሌቶች አትሄዱም ተብለዋል። አትሌቶቹ አትሄዱም ተብለዋል። ምንም አላመጣም። ደግሞ እንደሚታወቀው አሁን ባለው ጉልበት ከሆነ ማንም ምንም አያመጣም አሜሪካ ላይ። እውነት አይደለ የምንናገረው? እንደዛ ያደርጋል እና በቃ ባሉት ልጆች ቪዛ ባላቸው ልጆች እንሄድ ሁሉ ሲባል አልነበር እና ያን ጊዜም የወርልድ አትሌቲክስ ሰዎች ያው እንደምታውቁት አሜሪካ ብለዋል እኮ ራሳቸው። ሰባስቲኮ እኮ እንደዛ ነው የተናገሩት እኮ። በኢትዮጵያዊ ጋዜጠኛ በኃይለ እግዚአብሔር አድኃኖም ሲጠየቁ እንደዛ እኮ ያሉት። ያው አሜሪካ ታውቁ የለ ኢሚግሬሽኑን ነገር ምናምን ካንት ጋራንቲ ኤኒቲንግ ምንችለውን ያህል ፑሽ ብናረግም እነሱ የሚሰሙ አይደሉ ምናምን ነው እኮ ቢባል። አሁን እኔ አሜሪካን ሀገር እንደ መንግስትም እንደ ራሳቸው ሀገርም ማን ይግባ ማን አይግባ፣ ለማን መግባትን እንፍቀድ ለማን መግባትን እንከልክል ቢሉ ማንም ሊቃወም አይገባውም።
እውነት ለመናገር አገራቸው ነው፣ የራሳቸውን አሰራር አስቀምጠው ያንን መስፈርት የሚያሟሉ ሰዎች ይግቡ፣ ያንን መስፈርት ለማሟላት የሚቸገሩ ሰዎች ደግሞ አይግቡ ብለው መከልከል ይችላል አገራቸው ስለሆነ። እኔ የምቃወመው ልክም አይደለም ብዬ የምለው ዓለም አቀፋዊ ስፖርት ኤቨንትን እያስተናገድሽ ካላስተናገድኩ ብለሽ ወስደሽ እንዲህ ያለ ዲስክሪሚኔት የሚያደርግ አሰራር መስራት የለብሽ። አሁን የኢራቅ ተጫዋች አልኩሽ ቅድም፣ የኢራን ደግሞ የኮቺንግ ስታፎች፣ ሌሎች የቡድን አባላት ቡድኑን በዓለም ዋንጫው ላይ የተሻለ ውጤት እንዲያመጣ የሚያግዙ ባለሙያዎች ናቸው እኮ። በቃ የእነዚህ ሰዎች መኖር ያስፈልጋል ለኢራን። የኢራንንና የብራዚልን ተሳትፎ እኩል ካላደረግሹ ምንድን ነው ብራዚልና ኢራን እንዴት ይፎካከራሉ? ኢራንና ጃፓን እንዴት ይፎካከራሉ? ኢራንና የአውሮፓ ሀገራት እንዴት ይፎካከራሉ? አንዳንዱ መሰስ ብሎ አበባ ግራና ቀኝ ተይዞለት የሚገባ ከሆነ፣ አንዳንዱ አሁን በጠቀስነው መንገድ የሚጉላላ ከሆነ ሆስት ኔሽን ሆነሽ ራሽያ ሲሰጣት ከዛ ካታር ሲሰጣት እኮ ነው ፊፋን የበጠበጠችው አሜሪካ። እኔ ጠይቄ ለእነሱ ሰጠሽ እኔን ዘርበሉ ትላላችሁ ብለው ነው ብላ ተርጋኩ ትልቁ ጸብ የመጣው። አሁን ሲሰጥሽ ደግሞ ደጋሚ እንዲሰጣት የማያስመኝ ነገር እንዴት ታደርጊያለሽ? እኔ አሜሪካ ምንም ውድድር ባይሰጣት ደስ ይለኛል እውነት ለመናገር። ከፈለገች ግን ያው ታገኛለች በሚቀጥለው እንደዚህ አይነት ሁኔታም ታልፎ ቢሆን ያለሽ እሷ ከፈለገች እንደምታገኘው ሁሉ እኛም ደግሞ ስሜታችንን መንገር እንችላለን። ለጊዜው የምንችለው እሱን ስለሆነ የእውነትነቴን ግን ልክ አይደለም ማለት የሆነ አንድ ሜካኒዝም ተፈጥሮ አዘጋጅ ሀገር በምትሆንበት ሰዓት ላይ ለተሳታፊ ሀገራት እኩል ክብር የሚሰጥ አቀባበልን መስተንግዶን ማቅረብ ይኖርባታል። አንዱ ሪኳየርመንትም ይሄ መሆን መቻል አለበት። እማትነካ ስለሆነችባቸው ልንካሽ ቢሏት ደግሞ በጣም ብዙ ነገር ልታደርግ ስለምትችል አሜሪካ እያልሽ ምናምን ትኖሪያለሽ እንጂ ለእኔ ልክ ነው ብዬ አላምንም። ግን የወርልድ አትሌቲክሱ የፊፋውም ሰዎች ያው እንደምታውቁት የአሜሪካ ኢሚግሬሽን ሕግ በጣም ታይት ነው፣ በጣም ጥብቅ ነው ምናምን ይሉሻል። ከሆነ ዊዚስ ኢሚግሬሽን እንትናችሁ ልንሰጣችሁ አንችልም ቢባሉ እንዴት ጥሩ ነበረ። ገባሽ? አሁን ግን ማግኘትም ይችላሉ መከልከልም ይችላሉ። ያው ሜስ እውነት ለመናገር እኔ ይህንን አልወደውም። ሌላው ነገር አሪፍ ቢሆንም አሪፍ እንዲህ ያለው ነገር ግን ልክ አይደለም። አሁን ኢትዮጵያ እንደው ለዓለም ዋንጫ አልፋ ቢሆን ኖሮ የምናልፍበትን ትርምስ ዝም ብለሽ አስበሽዋል? ሯጮቹን እንደከለከሉት ዋናዎቹ ተጫዋቾችን ከልክለውብሽ ምንድን ነው የሚያደርጉት? አሁን እኚህ ዳኛ በዓለም ዋንጫ ላይ ለምን አይዳኙም ብለው የአፍሪካ ሀገራት በሙሉ ኖ ቢሉ የሚሳተፉት ያለፉት ማለት ወደ ዓለም ዋንጫ ያለፉት ኖ ምናምን ቢሉ እንዴት ደስ ይለኝ ነበር። የራሳቸውን አቋማቸውን ቢገልጹ በጣም አሪፍ ነበር። ልክ አይደለም። እኚህ ዳኛ ተፈቅዶላቸው የተመደቡበትን ጨዋታ አጫውተው አገልግሎት መስጠት መቻል አለባቸው። ዲናይንግ ይሄ አስቢ በናትሽ። አሁን የዓለም ዋንጫን ማጫወት ለዚህ ዳኛ የለፋበት እኮ ነው። ገባሽ? ጎበዝ ለመሆን እንዲህ ያለውን እድል ለማግኘት ኦል ዲስ ይርስ ራሱን ያተጋበትን ነገር ደረሰ ልኖረው ነው ሲል ላሳካው ነው ሲል አሜሪካ ከለከለች። ለዛውም ከስፖርት ውጪ በሆነ ጉዳይ ነው እንዳልከው። ግን ይሄንን የአፍሪካ ተሳታፊ ሀገራትም ሌሎችም የዓለም ዋንጫ ተሳታፊ ሀገራትም ይህንን ተቃውሞ መቆም አለባቸው። ምንም ሁላችሁ አፍሪካን ብቻ ላለች ነኝ ያልኩላት ግን ሁሉም ምክንያቱም ልክ አይደለም። በቃ አሁን ልክ አይደለም። ይሄ የስፖርት ጉዳይ ነው። ስለዚህ የስፖርትን ጉዳይ በማንነት ምትመዝነው አይደለም። ሶማሊያዊ ስለሆኑ አይደለም እዚህ የዓለም ዋንጫ ላይ እንዲያጫውቱ የተመረጡት፣ ጎበዝ ስለሆኑ ክራይቴሪያውን ስለሚያሟሉ ነው። እና በዛ መንገድ ነው ደግሞ ነገሩን መታየት ያለበት እንጂ ጎበዝ ሆነው እየተገባቸው ሶማሊያዊ ስለሆኑ ይህንን እድል የሚያጡበት መንገድ ፍጹም ልክ አይደለም። እና እዚህ ላይ እንዳልከው ሁሉም ነው ድምፁን ማሰማት ያለበት ብዬ ነው እኔም እማምነው። ግን ምንም ማድረግ አይቻልም። ምናልባት ግን የዓለም ዋንጫ ጨዋታዎች ላይ የራሱ የሆነ መደብዘዝ ደግሞ በዚህ ምክንያት ሳይሆን ግን በቃ አጠቃላይ ባሉት ነገሮችም ደግሞ ምናልባት ደብዘዝ ሊል ይችላል። ከጨዋታዎቹ መብዛት አሜሪካኖች እግር ኳስን ምን ያክል ነው የሚከታተሉት፣ አሁንስ ያላቸው ስሜት እንዴት ያለ ነው የሚለው ላይ እንኳን በሱ እንኳን ምንም ስጋት የለም። ከምር ነው ምንም ስጋት የለም።
የመጀመሪያው የሚነግረሽ ነገር እኮ ትኬቱ በሙሉ ተሸጦ አልቋል። የተሸጠው እኮ ትልልቆቹ ሀገራት የሚያደርጉት ጨዋታ ትኬት እኮ አይደለም፣ የሁሉም ጨዋታዎች ትኬት ሶልድ አውት። እንኳን አሁንና በ1994ም አሜሪካውያን ከተጠበቀው በላይ የዓለም ዋንጫን አድምቀዋል። ምንም ለዚህ ምንም ስጋት የለም። ስቴዲየሞች ሙሉ ይሆናሉ ነው 100% ነው ብለሽ ምንም ጥያቄ የለም። ግን እንዲህ ያለው አርጩሜ የመከልከል የመግፋት የማግለል አርጩሜ የአውሮፓን ሀገራት ቢነካ አሁን ካፍ ምናምን ዝም እንደሚሉት ዝም አይሉም ነበር። እነሱ እኮ ይልሽ የራሳቸውን መከልከል ሌላ ሀገር ሲያደርገው ደግሞ ዝም አይሉም እኮ። ያውም እነሱም በማይመለከት ለምሳሌ ካታር ላይ ትልቁን ረብሽ ስታነሳ የነበረች እኮ አሜሪካ ናት። ይሄ የተመሳሳይ ጾታ ግንኙነትን ፍቀዱ እንጂ ለብረ የምትከለክሉት ብላ፣ ያውም ነውር የሆነን ነገር፣ ያውም ጽዩፍ የሆነን ነገር። እንዴ እናንተ ሀገር እንደፈለጋችሁ የምትኖሩ ከሆነ እኔስ የሀገሬ ሃይማኖትስ የሀገሬ ህዝብ እምነትስ ባህሉስ ወጉስ እንዲህ ለምንድን ነው የማይሆን ነገር አምጥቼ የማሳየው ብላ ካታር ስትዳረቅ ትዝ አይልሽም? በደንብ ነው ማስታወስ። እነ ጀርመንን አየር ላይ ስትመልስ ምናምን ትዝ አይልሽም? እነሱ ይሄንን የእነሱን ቀለም ለቅልቅ አውሮፕላናቸውን ሲሄዱ ኢንፍሉዌንስ ለማድረግ ነው። ያውም ለነውር እኮ ነው ነውርነቱ። ግን ኮሚትመንት ደግሞ ምን አይነት ለውጥ እንደሚያመጣ ደግሞ አይተናል። በኳታርን ያደነቅናት ለዛ ነው። አሁን እንዲህ ያለ ክልከላ ለምሳሌ አንድን ጀርመናዊ በተመሳሳይ ምክንያት አሜሪካ ልከልክል ብትል አውሮፕላኑን አዙሮ ሊመለሱ ይችላል። ገብቶሻል? በቃ እንደዛ ሊሆን ይችላል። እሺ፣ ለማንኛውም ዓለም ዋንጫ በጣም ብዙ ጉዳዮች እየተነሱበት ነው እና ከዓለም ዋንጫው ጋር በተያያዘ ዛሬ ትናንትና ምሽት የተሰሙት አዳዲስ ነገሮች ምንድን ናቸው የሚለውን ለማንሳት ሞክረናል። ግን ያው እስከ ሐሙስ ድረስ ሌሎች ደግሞ የሚሰሙ አዳዲስ ነገሮች አሉ በየጊዜው። አሁን መረጃዎች በሙሉ የዓለም ዋንጫው ላይ እያተኮሩ ስለሆነ ያንን ደግሞ እየተከታተልን እናቀርባለን። አመፅም አለው። ሜክሲኮ ለምሳሌ አመፅ ላይ ናት ያለችው ዓለም ዋንጫውን አንፈልግም በሚል ማዕት ነገር ነው የሚሰማው። ለማንኛውም ከስር እየተከታተልን እናነሳለን። 3 ስቴዲየሞች ውስጥ ነው ጨዋታ የሚደረገው። አጠቃላይ 16 ስቴዲየሞች ናቸው ዝግጁ የሆኑት። ከ16ቱ ስቴዲየሞቹ 11ዱ በአሜሪካ ያሉ ናቸው፣ 3 በሜክሲኮ፣ 2 ደግሞ በካናዳ። ስለዚህ የተወሰኑ ጨዋታዎች ናቸው ከአሜሪካ ውጭ የሚደረጉት። ግን ብዙ ደግሞ የሚጠበቁ ነገሮች አሉ። ምናልባት በኢራን በኩልም እንደዚሁ ፕሮቴስት ይኖራል ተብሎ ይጠበቃል። ሌሎችም ከአየሩ ሁኔታም ጋር ደግሞ የሚነሱ ነገሮች አሉ። ከፊፋ አዳዲስ ሕጎች ጋር በተያያዘ በጣም ከፍተኛ ሙቀት አለ። ፊፋ ከሚያወጣቸው ገንዘቦች ጋር እንደውም አጠቃላይ ለዚህ ለዓለም ዋንጫ ወደ 9 ቢሊየን አካባቢ ያገኛለሁ ብሏል ፊፋ ተብሎ መረጃዎችም እየወጡ እሱንም ስመለከት ነበረ። ዶላር እና ብዙ ገንዘብ ነው በጣም በየጨዋታዎቹ ላይ ፊፋ ትኬትም ከመሸጥ የሚያገኘው ገንዘብ፣ በተለያዩ አጋጣሚዎች ከስፖንሰሮችም የሚገኘው ገንዘብ በጣም ከፍ ያለ ነው። ያንን ገንዘብ ደግሞ ያው ለተለያዩ ክለቦችም በተለያየ መጠን ያከፋፍላል። ግን በጣም ትልቁ ጉዳይ ነው አሁን በፖዘቲቭም በኔጌቲቭም ከዓለም ዋንጫው ጋር በተያያዘ የሚሰሙት ነገሮች በጣም ገዘፍ ብለው የወጡበት ወቅት ነው። እንግዲህ እነዚህን ነገሮች የተከታተልን ማንሳታችንን እንቀጥላለን። መከታተል ብዙ ኢትዮጵያ እግር ኳስ ወዳጆች በጣም አስቸጋሪ ሊሆን ይችላል፣ ሰዓቱ ምቹነት ስለሌለው የሚል ነው። ዝውውር እስቲ ምን አለ ዝውውር ላይ ልናነሳ የምንችለው? እኔ የሚታየኝ አሁንም እኔ እንጃ፣ እኔ ለዚህ የክረምት የዝውውር መስኮት እንደ ማንቸስተር ዩናይትድ በደንብ እየተጋ ያለ ቀድሞ ስራውን መጨረስ የፈለገ ያለም አልመሰለኝም እውነት ለመናገር። ኦፍኮርስ አሁን ቶተናምም በጣም በርትቷል። የአዳዲስ ተጫዋቾችን ዝውውር እያጠናቀቀ የአንዳንዶቹን ከጫፍ እያደረሰ ነው የሚገኘው። ማንቸስተር ዩናይትድ ግን እኔ ለማንቸስተር ዩናይትድ ደጋፊዎች በጣም አስደሳች ይሆናል ብዬ የማምነው አብዛኞቹን የዛሬ ጠዋት ሪፖርቶች አይተሽ ከሆነ የማቲያስ ፈርናንዴዝ ማንቸስተር ዩናይትድን መቀላቀል እንደማይቀር አይነት ነገር ነው እየተደረገ ያለው። ለምን እንደዛ አልክ ብትይኝ 3 ነገሮችን ነው ላነሳ የምችለው። አንደኛው ኦልሞስት ዲል ላይ ሊደረስ ተቃርበዋል የሚል አገላለጽን የሚጠቀሙ ዘገባዎችን አይቻለሁ። ሁለተኛው ከማቲያስ ፈርናንዴዝ በኋላ ሳንድሮ ቶናሊ የማንቸስተር ዩናይትድ ትኩረት ይሆናል የሚል ነገርን አይቻለሁ። ይሄ ማለት ይሄንን ከጨረሰ በኋላ አሁን የኤደርሰንን ጨረሰ፣ ወደ
ማቲያስ ፈርናንዴዝ የማቲያስ ፈርናንዴዝን ሲጨርስ ወደ ሳንድሮ ቶናሊ ይሄዳል የሚል ነው። ከዛ እዛው ጋር እንደገና ደግሞ ግን ማንቸስተር ዩናይትድ ለዌስትሃም ሊከፍል ያለው ገንዘብ ውድ አይደለምን የሚል ጥያቄ ደግሞ የያዘ ጽሁፍ ደግሞ ይመጣልሻል። ሶስቱን አቀናጅተሽ አስቢው። አብራሪዋ በአእምሮሽ ውስጥ ስታብራሪው ስለ ማለቅ፣ ስለ መጨረስ፣ ስለ አይቀሬነቱ ነው የምትረጂው። ይህንን ተጫዋች ደግሞ ማይክል ካሪክ በጣም 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 ነው የሚፈልገው። ስለዚህ ይህንን ማይክል ካሪክ አብዝቶ የሚፈልገውን ተጫዋች ዩናይትድ በእጁ ለማስገባት ከመቼውም ጊዜ በላይ ሁኔታዎች ተመቻችተዋል እና ለማንቸስተር ዩናይትድ በጣም እጅግ በጣም አሪፍ ነው ብዬ ነው የምወስደው። እንደነዚህ ያሉትን ነገሮች አላየሽም ወይ ብለን በጣም አይቻለሁ። ተከታታይ ነገሮች ናቸው በማቲያስ ፈርናንዴዝ ዙሪያ የሚወጡት እና አብዛኛውን እድል ለማንቸስተር ዩናይትድ እንድትሰጥ የሚያስገድዱ ናቸው። ደግሞ ማንቸስተር ዩናይትድንም ካየኸው ከሌሎቹ ክለቦች በተለየ ሁኔታ ማቲያስ ፈርናንዴዝ ላይ ያለውን ቁርጠኝነት የሚያሳይበትና ቶሎ ቶሎ መረጃዎች የሚወጡበት ሆኗል። እንደውም አንዳንድ ቦታዎች ላይ ያየሁት ነገር ዩናይትድ በዚህ የዝውውር ጊዜ ላይ ሁለተኛውን ተጫዋች በቃ የሚያስፈርምበት ጊዜ አሁን ቀርቧል። አሁን አናውንስ ይደረጋል። እሱ ማቲያስ ፈርናንዴዝ ነው። ከዛ በኋላ ደግሞ እንዳልከው ወደ ሌሎች ተጫዋቾች ደግሞ ፊቱን ያዞራል የሚል ነው። ስለዚህ ይሄ ብዙውን ነገር እንድታምነው የሚያስገድድ ነው። በተለይ የእኛም ፕሮግራም የተከታተሉ አድማጮቻችን ሂደቱን በደንብ ነው ሂደቱን በደንብ ነው እያንዳንዱን ዲቨሎፒንግ ስቶሪ በደንብ ነው በፕሮግራማችን ላይ ከማቲያስ ፈርናንዴዝም ከዩናይትድም ጋር በተያያዘ እየገለጽን የምንገኘው እና ነገሮች በሙሉ ወደ ማንቸስተር ዩናይትድ ያጋደሉ መሆናቸውን በማቲያስ ፈርናንዴዝ ዙሪያ ላይ መረዳት ይቻላል። ይሄ አንድ በጣም የዩናይትድ ደጋፊዎች የሚተማመኑበት ጉዳይ ይመስለኛል። የማይቀር ነው ወደሚለው የማይቀር ነው። ያው ለምሳሌ ለልጁ ዝውውር ተጠየቀ የተባለው 85 ሚሊዮን ፓውንድ ዝም ብለሽም ስታስቢው አምና ነው የገዛው ዌስትሃም ዩናይትድ። አምና ይህን ልጅ ሲገዛ 38 ሚሊዮን ነው የከፈለው። አሁን 85 አምጡ እያለ ነው ያለው። እንዲህ ይተረፋሉ ወይ ነው የማንቸስተር ዩናይትድ ደግሞ አንዱ ሀሳብ። ይሄ የማን ዩናይትድ ብቻ ሳይሆን የብዙ እግር ኳስ ባለሙያዎችም ሀሳብ ነው እና 38 የገዙትን ተጫዋች በአንድ አመት ያሁን በጥሩ ሁኔታ አገልግሏቸው ወደ 47 ሚሊዮን አትረፈሽ ልሽጥ ማለት በጣም የተጋነነ ዋጋ ነው። ጭማሪ ይኖራል በእርግጠኝነት 38 የገዙትን 38 40 እንዲሸጡላቸው አያስፈልግም። ልጁ አውትሻይን ማድረጉ ጥሩ የውድድር ዓመት ማሳለፉ ማንቸስተር ዩናይትድ ቤት ውስጥ ከመሃል ክፍል ጋር በተያዘ ስራ መሰራት ስላለበት ራስን ማጠናከር ሪቢውልድ ማድረግ ሚድፊልዱን ስለሚያስፈልግ ማንቸስተር ዩናይትድ ጋራ ያለው ዲማንድ ስትሮንግ ነው። እንደገና ደግሞ እዚህ ልጅ ላይ ከማንቸስተር ዩናይትድ በተጨማሪም ሌሎች ክለቦች ከፍተኛ ፍላጎት አላቸው ኢንክሉዲንግ ሪያል ማድሪድ። ስለዚህ ይሄንን ልጅ ማግኘት የሚፈልጉ በርካታ ክለቦች ካሉ አጋጣሚውን መጠቀም ዌስትሃም ዩናይትድ ያስባል። ስለዚህ የማንቸስተር ዩናይትድ ፍላጎት ድርድር ረጅም ጊዜ እንዲወስድ አይፈልጉም። ለዚህ ነው ምናልባት በዚህ ሳምንት መጨረሻ ድረስ ሆነ ተከናወነ አለቃ በቃ እንዲባል ሁለተኛውን ተጫዋች ማንቸስተር ዩናይትድ በእጁ አስገባ የሚል የማንቸስተር ዩናይትድ ቅርብ የምታያቸው ሰዎች ግን ይሄንን ዜና ዌስትሃም ዩናይትድ ማዘግየት ይችል ይሆናል እንጂ ማስቀረት አይችልም የሚባል ደረጃ ላይ ደርሰዋል። ማቲያስ ፈርናንዴዝን ዩናይትድ እንደሚያገኘው በእርግጠኝነት ነው የሚናገሩት። ለነገሩ የዩናይትድ የሆኑ ሰዎች ብቻ ሳይሆኑ ሌሎችም የእግር ኳስ ተንታኞች፣ ሌሎችም በዝውውር ዘገባዎቻቸው የምናውቃቸው ሰዎች ማቲያስ ፈርናንዴዝን እንደ ማንቸስተር ዩናይትድ ተጫዋች አድርገው መቁጠርና እሱ በማንቸስተር ዩናይትድ የመሃል ክፍል ላይ ምን ሊጨምር ምን ከፍ ሊያደርግ ይችላል የሚለውንም እየተነጋገሩበት ይገኛሉ። ሀሳብ እኮ የሰጡበት ለምሳሌ አሁን ያለቀ ዝውውር አለ አይደል? አልቆሎንሙስ የተባለው የኤደርሰን ዝውውር ነው። ኤደርሰን ማንቸስተር ዩናይትድ ቤት ምን ሊለውጥ ይችላል? ማንቸስተር ዩናይትድ ደጋፊዎች ከኤደርሰን ምን ሊጠብቁ ይችላሉ? እንዲህ ያለ ጥያቄ ጠይቀሽ ለጥያቄዎቹ ዝርዝር ማብራሪያ ስትሰጪ እየነገርሽን ያለሽው ምንድን ነው? ልጁ የእናንተ ነው። አሁን በተመሳሳይ ሁኔታ ማቲያስ ፈርናንዴዝ እና በማንቸስተር ዩናይትድ ማሊያ የማንቸስተር ዩናይትድ የመሃል ክፍል ላይ ሊኖረው የሚችለውን በጎ ነገር እና አሉበት የሚባሉትን ክፍተቶች በመዘርዘር እያቀረቡት ነው የሚገኙት። ስለዚህ ማንቸስተር ዩናይትድ ከመሃል ክፍል ተጫዋቾቹ ጎል የሚፈልግ ከሆነ
ይሄ ልጅ በጣም በጣም በማጥቃት እንቅስቃሴው ላይ ያለው አስተዋጽኦ በጣም ደስ ይላል። አሁን ብዙ ሰው የሚያስታውሰው ከአርሰናል ጋር በተደረገው የዌስትሃም ጨዋታ ዴቪድ ራያ ያዳነበት ኳስ ነው። የሚገርም ነው። ግን የመጨረሻ ምስላችን እሱ የመጨረሻው ግን በጣም በጣም ሸጋ የሚባል የውድድር ጊዜ ነው ያሳለፈው። ዌስትሃም ደግሞ መሸጥ አለበት፣ ቻምፒዮንሺፕ ላይ ነው ያለው፣ ወርዷል። እንደውም ከ7 እስከ 10 ቀን ባለው ጊዜ ውስጥ ነገሮች በሙሉ ይጠናቀቃሉ የሚሉ ሪፖርቶች አሉ። አንዳንዶቹ እስከዛ የማይቆይም ይላሉ። ግን የዩናይትድ ዋነኛው ፍላጎት ማቲያስ ፈርናንዴዝ በፕሪሲዝን ጊዜ ጣጣውን ጨርሶ የዩናይትድ ተጫዋች ሆኖ እስከዛ ጊዜ ድረስ ምንም ነገር እንዲዘገይ እንዲቆይ አይፈልግም። በቃ ሙሉ በሙሉ የፕሪሲዝን ተሳትፎን ከዩናይትድ ጋር እንዲያደርግ ነው ፍላጎቱ ተብሏል። እዛም ድረስ የሚቆይ አይመስልም። አሁን የሚወጡትን ሪፖርቶች ስናይ ማረጋገጫ ሰጣለሁ ድረስ ግን ፍላጎቱ የዩናይትድ በቃ እስከ ምንም የፕሪሲዝን ጊዜውን ውጪ እንዲሆን ከዩናይትድ የዝግጅት ጊዜ ውጪ እንዲሆን አይፈለግም ይሄ ተጫዋች ተብሏል። ዴዋን ጀምሮ አብሯቸው እንዲሆን ነው የሚፈልጉት። እና ግን እንዳልከው አንዳንድ ቦታዎች ላይ በቃ ማንቸስተር ዩናይትድ ብዙ ነው የሚከፍለው ለዚህ ተጫዋች የሚሉ መረጃዎች ወጥ ዌስትሃም እኔ እንግዲህ እስካሁን ድረስ የሰማነው እኛም ስንናገር የነበረው ወደ 80 ሚሊዮን 85 አካባቢ ነው። ግን የዌስትሃም የመጀመሪያ ጥያቄ ወይንም ደግሞ ልጁ ላይ የተመነው ወደ 60 ሚሊዮን አካባቢ ነው እና ዩናይትድ ከ70 እስከ 75 ድረስ ይከፍላል እና ከሚጠበቀው ወይንም ከተጠየቀው በላይ ነው ዩናይትድ የሚከፍለው ተብሏል። ግን አንዳንድ ቦታዎች ላይ ደግሞ ስታይ አሁን ይሄ የመሀል ክፍል ተጫዋቾች ወጪያቸው የሚከፈልባቸው ገንዘብ በጣም ከፍ እያለ መጥቷል፣ በተለየ ሁኔታ ማለት ነው። በእርግጥ ለተጫዋቹ ዝውውር የሚወጣው ገቢ ምን ያክል ከፍ እያለ እንደሆነ ምናስተውለው ነው ምናየው ነገር ነው። ግን ደግሞ እንደዚህ አይነት አቅም ያላቸው እድሜያቸውም ገና የሆነ የፕሪሚየር ሊግ ኤክስፔሪየንስ ያላቸው ተጫዋቾች የበለጠ ደግሞ ዋጋቸው ከፍ ይላል እና ዩናይትድ ሌሎች ክለቦችም እያደረጉት የሚገኘውን ከፍ ያለ ተሳትፎ ያያል። ትንሽ ቢዘናጋ እነ ሪያል ማድሪድ እንዴት አቆብቁበው እንደሆነ እያየን ነው። ሌሎችም የፕሪሚየር ሊጉ ተሳታፊ ክለቦች የሚፈልጉት ተጫዋች ነው። ስለዚህ ይህንን ነገሮችንም ከግምት ውስጥ በመክተት ይህንን ማቲያስ ፈርናንዴዝ የተባለውን ተጫዋች የሚከፈለውን ከፍሎ ቶሎ ወደ ክለቡ ለማምጣት የሚያደርገው ጥረት በጣም የተጠናከረ ሆኖ አይተናል። ማቲያስ ፈርናንዴዝን ለመሸጥ መጀመሪያ የተቀመጠው 60 ሚሊዮን ፓውንድ ነው። ከዛ በኋላ ግን ማሻሻያ አድርጓል። የዋጋ ለውጥ አለ ብሏል ዌስትሃም ዩናይትድ እንደ ሻጭ ክለብ። ያንን ምን አመጣው? ዲማንዱ በጣም ከፍተኛ ስለሆነ ያም ማቲያስ ፈርናንዴዝን የማግኘት ጉጉት ስለተፈጠረበት ነው። ከዛ በኋላ አሁን ሌትሊ ዌስትሃም ዩናይትድ ዋጋ ቆረጠ። በማንቸስተር ዩናይትድ እና በዌስትሃም መካከልም የልጁን ዝውውር በተመለከተ ድርድር ተጀመረ ሲባል 85 ሚሊዮን ፓውንድ ለተጫዋቹ ዝውውር ዌስትሃም የቆረጠው ዋጋ ነው ተባለ። ስለዚህ መጀመሪያ ከተጠቀሰው ዋጋ 70 ልክፈል ካለ ማንቸስተር ዩናይትድ 10 ሚሊዮን ጨምሯል ማለት ነው ከመጀመሪያው ከ60። ከአሁኑ ከ85 ደግሞ ዌስትሃም ከጠራው ደግሞ 15 ሚሊዮን አሳንሷል ማለት ነው። ስለዚህ ማንቸስተር ዩናይትድ ከተጠየቀው በላይ ይከፍላል የሚባለው መጀመሪያ ለልጁ ከተተመነው ዋጋ ነው እንጂ ከተደረገው የዋጋ ማሻሻያ አንጻር አይደለም። አሁን ሁሉም ነገር ተሟልቷል ልጁን የራስ ለማድረግ። አንድ ካሪክ በጣም ነው የሚፈልገው። እንግዲህ ማን ዩናይትድ ወደ 5 ተጫዋቾችን ዘንድሮ ያስፈርማል ተብሎ አይደል የሚጠበቀው። ከነዚህ ሁሉ ካሪክ አድምቆ የሚጠራው ተጫዋች ቢኖር ይሄንን ተጫዋች ነው ተብሏል። ስለዚህ አንዱ እሱ ነው። ሁለተኛው የማንቸስተር ዩናይትድ ሰዎችም እነ ጄሰን ዊሎክስ የዚህን ተጫዋች ዝውውር ለማጠናቀቅ ቅድም እንዳልሽው በ4-7 ቀናት ውስጥ ሁሉም ነገር እንዲያልቅ ይፈልጋሉ። ለዛም እየሰሩ ነው። ሶስተኛው ተጫዋቹ ማንቸስተር ዩናይትድን ነው የሚመርጠው የሚፈልገው። ይህንን የተጫዋቹን ማንቸስተር ዩናይትድን መምረጥ ሪያል ማድሪድም ያውቃል፣ አርሰናልም ያውቃል፣ ሌሎቹ ፈላጊዎችም ደግሞ ያውቃሉ፣ ይረዳሉ። ስለዚህ ይሄ ሁሉ ነገር ተሟልቶ ዌስትሃም ዩናይትድ እና ማንቸስተር ዩናይትድ ተጫዋቹን የማያዘዋውሩበት ምንም ምክንያት ይኖራል ብዬ አላስብም። የዩናይትድ ደጋፊዎች ለሂር ዊ ጎው ተዘጋጁ በእርግጠኝነት እና ልጁ ደግሞ ደስ ይላል። በተለይ ደግሞ በጣም አጥብቀው የፈለጉሽን ተጫዋቾች ወደ ቡድን መቀላቀል የማቲያስ ኩኛን አይነት የእንደመጡ የምትወጃቸው ተጫዋቾች የመሆን ዕድላቸው በጣም ሰፊ ነው። ምክንያቱም ለሚወዱት ክለብ ነው የሚጫወቱት፣ ወለም ዘለም የሌለው። በጣም
በቃ እዛ የሆነ ህልማቸውን እንደመኖር ነው የሚቆጥሩት እና እዛ ላይ የሚኖራቸው ኮሚትመንት በጣም ከፍ ያለ ነው። ይሄ የዩናይትድ እና የፈርናንዴዝን ጉዳይ በተመለከተ መጨረሻ አሁን እዚህ ሰዓት ላይ እየተነገሩ የሚገኙት ነገሮች ምንድናቸው የሚለውን ያነሳንበት ነው። ምናልባት የዴቪድ ሱሊቫን ጉዳይ ትንሽ ሊያዘገየው ይችላል ተብሎ የተፈራው እንደውም እሱ የዌስትሃም ኮኦነር በብዙ ሴቶች ላይ ያደረሱት ነገር ይዘገነናል። አንዳንድ ስትሰሩ እሳቸው ነው የገረመኝ። ግን ነገሩ ሊወጣ ሲል ቶሎ ብለው ምንም አይነት እንትን የለም ዲናይ ማድረግ የለም ይሄን እንደዛ የለም ምንም በቃ ወደ ዩናይትድ ላይ አንድ ሌላ ተከላካይ ላይ ያየሁት ነገር በጣም አዲስ ዜና ሆኖብኛል ለእኔ። ከአርጀንቲና በኩል የወጣ መረጃ ነው። አርጀንቲናዊ ጋዜጠኛ ነው የዘገበው ተብሎ መረጃዎቹ እየወጡ ነው። ጋስቶን ኢዱል የሚባል አርጀንቲናዊ ጋዜጠኛ እና ማንቸስተር ዩናይትድ የቶትናሙን የተከላካይ መስመር ተጫዋች ክሪስቲያን ሮሜሮን ለማስፈረም ይፈልጋል ተብሎ መረጃው እየወጣ ነው እና ማንቸስተር ዩናይትድ በተለይ የተከላካይ መስመር ላይ ያሉት ክፍተቶች ሙሉ በሙሉ እንዲቀረፉና በደንብ በቃ ኤክስፔሪየንስ ያለው ተጫዋች ማይክል ካሪክ ማስፈረም ይፈልጋል እዛ ቦታ ላይ ተብሎ አይተናል። እንደምናውቀው የሃሪ ማጓየር፣ ሊዛንድሮ ማርቲኔዝ፣ ዮሮ እንደዚሁ ማቲያስ ደላይት እና ኤደን ሄቨን አሉ እዛ ቦታ ላይ። ግን በተለይ የዮሮና የሄቨንን ጉዳይ በተመለከተ ገና ታዳጊ ተጫዋቾች ናቸው። እንደገና ደግሞ የሚቀጥለው የውድድር ዓመት ዩናይትድ ከሚኖርበት የጨዋታ ብዛት አንጻር ስትመለከተው አንድ በቃ በደንብ ልምድ ያለው የተከላካይ መስመር ተጫዋች ያስፈልጋል ተብሎ እየታመነ ነው የሚገኘው እና ያንንም ምክንያት በማድረግ ከአርጀንቲና በኩል የወጡት መረጃዎች የሚያሳዩት ይህንን ተጫዋች ለማስፈረም ማይክል ካሪክ በከፍተኛ ደረጃ ይፈልጋል የሚሉ ሀሳቦች እየወጡ ነው። ለዚህ ተጫዋች አሁን ባለው ሁኔታ ያለው እንግዲህ ዋጋ ወደ 57.7 ሚሊዮን ዩሮ አካባቢ ነው። ግን የተጫዋቹ የክርስቲያኖ ሮሜሮ ፍላጎት ደግሞ ከቶተናም ጋር መቆየት አይደለም። ምክንያቱም ቶተናም ተጎርባብተዋል። እያሳለፈ ያለው ጊዜ ደስተኛ አላደረገውም ተጫዋቹ አንደኛ በቡድኑ ተስፋ ቆርጧል፣ ሁለተኛ ይሄ አምበል ሆኖ እንደዚህ ያለ ስሜት እንዴት ያንጸባርቃል ብሎ ሮቤርቶ ደዘርቢ ሁሉ ሲተቸው ነበረ። ስለዚህ የሆነ የተጎረባበጡት ነገር ስላለ ልጁ በዛው ቤት ይቀጥላል ተብሎ አይጠበቅም። 28 ዓመቱ ነው። እንደተባለው ደግሞ ቶትናም ባክ ቱ ባክ በፕሪሚየር ሊጉ 17ኛ ደረጃን ይዞ ጨረሱ። አጠቃላይ በክለብ ውስጥ ያለው ነገር ፍጹም እየተመቸው አይደለም እና 17ኛ ነው እንዴ? 17ኛ ነው። እና ይሄ ነገር ፍጹም አልተመቸውም። ለጥቂት ነው የተረፈው እኮ ዘንድሮ እንዴ! በጣም ነው እንጂ ሊወርዱላ ነበረ እኮ ተብሏል። በአሪፍ ተጫዋች ነው፣ ጎበዝ ተጫዋች ነው። ደግሞ 32 ጨዋታዎችን አድርጓል በዚህ የውድድር ዓመት ከቶትናም ጋራ በሁሉም ውድድሮች ማለት ነው። 6 ጎል አስቆጥሯል። ግን የመጨረሻዎቹ ጨዋታዎች ላይ ደግሞ 6 የፕሪሚየር ሊግ ጨዋታዎች ላይ መሰለፍ አልቻለም። በጉዳት ምክንያት ነው እነዚህ ጨዋታዎች ያለፉት። እንደገና ደግሞ ከዲሲፕሊን ጋር ተያይዞ የሚነሳ ተጫዋች ነው። የቀይ ካርድ በብዛት እኮ ከሚመለከቱ ተጫዋቾች መካከልም አንደኛው ነው። የተወሰኑ ጨዋታዎችም አለፈው ወይንም በዚህኛው የውድድር ዓመት ላይ አልፈውታል በቀይ ካርድ ምክንያት። ግን ማንቸስተር ዩናይትድ እንዳልነው በ2026/27 የውድድር ዓመት ካለበት ኮሚትመንትና ከሚያደርገው ተሳትፎ አንጻር የዚህ ተጫዋች መምጣት የሚሳካ ከሆነ በጣም ቆንጆ ነው ተብሎ እየተገለጸ ነው የሚገኘው። ዛሬ ላይ በብዛት ከተሰሙት የዝውውር ጉዳዮች መካከል ማንቸስተር ዩናይትድን በተመለከተ ይሄኛው አንድ መነሳት አለበት።